እዚህ ህይወት እንደሌለው ዓለም አይደለችም። የተደላቀቀ ህይወት የበዛ ቁስ አፍቃሪነትና የኃይል ሚዛን ያደላባት ቦታ ናት። ተዝቆ የማያልቅ ሀብት በወርቅና በአልማዝ ያጌጠ ህይወት የሀገር ሀብትና ህልውና የተከማቸበት ቦታ ነው። እስልምና መነሻዋ መድረሻዋ ምክንያቱም እንኳን መንግስቷ ይቅርና ሀገሪቷም ሌላ ሃይማኖት ለመቀበል ደስተኛ አይደለችም። ይህ የሳውዲ አረቢያ መንግስት የቅንጦት ጣራ ስር የሚገኝ ሀቅ ነው። ሀገሪቷ ዝናብ አታውቅም። ነጥ ያለ የሚነድ እሳት የሚመስል መሬት፣ ነዳጅ ሁሉም ቦታ ያላት ሀገር፣ ግን ውሃ ከነዳጅ የሚረክስባት ሀገር፣ ፈጽሞ ውሃ የማይጠማት ሀገር። ሴቶች እንደ ወንድ እኩል መብት አይደለም መታየት የሚያስነውራቸው ቦታ ነው። ውሃ የሌላት ግን ውሃ የማይጠማት ልቧም ሕይወቷም ምግባሯም በእስልምና የተቃኘ እጅግ ሀብታም የሆነች አሜሪካ ሳትቀር የምትንሰፈሰፍላት የአረብ ዓለም ፈርጥ ናት። አፍሪካውያን ኑሯቸውን ለማሸነፍ የሚቆርፉባት፣ ነጮች በርቀትም ቢሆን ሀብቷን የሚወዱ ግን የሚፈርጇት፣ ዝነኞች በሕይወቷ የሚቀኑባት ሰላማዊት ሀገር ናት። ወንጀል መስራት የሚያሰቅል የሆነባት ሀገር ሰላመ ብዙ ይሏታል። አሁን ዝነኞች የሚጎርፉባት፣ እግር ኳስ እየደመቀ የመጣባት፣ ፎርሙላዋን ወደ እሷ መሽከርከር የጀመረበት፣ ከነዳጅ ላይ መጣበቅ አያዋጣም ብላ ቱሪዝሟ ላይ እየሰራች ያለች፣ ሀብቷን የጨበጠች፣ ጓዷን የገለጠች፣ ምግባሯ ያልተለወጠ ግን ልዘምን እያለች ወደ ዘመናዊነት እየተቀየረች ያለች ሀገር። የዚህ ሁሉ መንስኤ ግን አዲሱ ንጉሷ ነው፣ መሐመድ ቢን ሰልማን። ታዲያ ብዙ ነገሮችን የገለጠላት መሐመድ ቢን ሰልማን ቤተ መንግስቱ ሰተት ብለን መጋረጃውን ገልጠን ለምን አንገባ? እኔም እናንተ ይቅር እንጂ እንዲህ በቀላሉ ሰተት ብለን የምንገባበት ቦታ አይደለም። እጅግ ጥብቅ የደህንነት አካላት ያሉት ቦታ በመሆኑ አስፈላጊውን የደህንነት ስራዎች አልፈን ወደ ውስጥ እንገባለን። ሰውየው ከቤተሰቡ የተሰጠውን አልጋ ወራሽነት በሚገባ እየተወጣ ነው የሚሉ የምዕራብ ሰዎች ቢያደናንቁትም፣ በሌላ መልኩ ደግሞ የማይለወጠውን ስርዓታቸውን ይተቻሉ። ዛሬ ግን እኛ ውስጡ ስንመለከት የሰው ልጅ የጥበብ ልኬትን፣ የቅንጦትን ትርጉም ማየት የምንችልባቸው የሚያፈዝ ቤተ መንግስት እንመለከታለን። የወርቅና የዳይመንድ ፈርጦች እዚህ ጠጠር ይመስላል። ምክንያቱም ሁሉም ቦታ ወጣ ስንል ቅንጡ ጀርባቸው በኩራት ተኮፍሷል። በእርግጥ ይህ ትሪሊየን ዶላር ላለው ሰው ምኑም ሰውየው ቁስ አፍቃሪነቱ ለብዙ ነገሮች ሳይሰስት በመቶ ሚሊዮን የሚቆጠሩ ዶላሮችን የሚያስብል በቁስ ፍቅር የነደደ መሆኑን ለማሳየት ይህ ጀልባ ከውጭ ብሏል። ጀልባው ቅንጡ ጀልባ ብቻ አይደለም፣ የቅንጦት ንጉሥ እንጂ። ኢንቴሪየር ዲዛይኑ በወርቅ ያሸበረቀ ነው። መኝታ ክፍሎቹ እጅግ ውድና ቅንጡ አፓርትመንትን ያስንቃል። ስፓው በ24 ካራት ወርቅ የተሰራ ነው። ሲኒማ ቤቱ ብቻውን ሚሊዮን ዶላሮች የወጣበት። መመገቢያ አዳራሹ ወርቅ የሚበላበት የሚመስል እንጂ ምግብ የሚቀርብበት አይነት አለ። እዚህ ጀልባ ውስጥ ርካሽ የሚባለው የሚንሳፈፍበት ውሃ ብቻ። በአጠቃላይ መሐመድ ቢን ሰልማን 200 ሚሊዮን አሜሪካን ዶላር አውጥቶበታል። በእርግጥ የአንዲት ድሃ ሀገር በጀትን ይሸፍናል። የሚያስገርመው ግን ይቺ ምን አላት በሚል መልኩ በ2017 134 ሜትር የሚረዝም ሄሊኮፕተር የሚያሳርፍ 550 ሚሊዮን በላይ በአሜሪካን ዶላር አውጥቶ ጀልባ ገዝቷል። ይህ አንድ ደሴት መግዛት የሚያስችል ገንዘብ ለአንድ ጀልባ ወጣ።
ሌላው የሊዮናርዶ ዳቪንቺ ስራ የሆነው የፈጣሪ ምስል ያለበት በ2017 450 ሚሊዮን አሜሪካን ዶላር የገዙት ሌላው ውዱ የቤተ መንግስት ንብረት ነው። በዚህ አያበቃም። እጅግ ቅንጡ ሪል ስቴቶችም አሉት። ለምሳሌ ይህ በ370 ሚሊዮን አሜሪካን ዶላር የወጣው የዘመናዊነትና የቅንጦት ትርጉምን የሚያሳይ ሪል ስቴት ነው። ተዘርዝረው የማያልቁት የቅንጦት ዕቃዎች፣ መኪናዎችና የወርቅና የዳይመንድ ክምሮች በዓለም ጫፍ ያሉ ሀብታሞች እንኳን የማይደርሱበት ሀቅ ነው። በቡጋቲና በላምበርጊኒ የታጨቀው መኪና ውስጡ አንዲት የአፍሪካ ሀገር በጀትን ይመስላል። ዘመናዊ ጀቶችን ትተን ራሱን መሐመድ ቢን ሰልማን የሚጠቀምበት ይህ ኤርባስ እንኳን 450 ሚሊዮን የአሜሪካን ዶላር ቀደም ወጥቶበታል። ኳስ የሚወደው መሐመድ ቢን ሰልማን የኒውካስትል ዩናይትድ ክለብ ባለቤት ከመሆኑም በላይ ማንቸስተር ዩናይትድን መግዛት እንደሚፈልግ በተደጋጋሚ ሲናገር ይስተዋላል። የሁሉ ሀብት ከየት መጣ ለሚለው ሳውዲን ከማስተዳደርን ብቻ ሳይሆን የሀገሪቱ ንብረትን እንደራሳቸው ለሚጠቀሙት ንጉሳውያን ዘሮች ከትውልድ ወደ ትውልድ የሚሸጋገር ታዲያ የዚህ ቅንጦት ባለቤት መስጠትን ያውቅበታል ይባላል። ያገኘውም የሚሰጠው የሀብታሙ ሀገር አስተዳደር በ2022 የአውሮፓውያኑ ዘመን አቆጣጠር ዓለም ዋንጫ በሀገራቸው የወከሉት እግር ኳስ ተጫዋቾቻቸው አርጀንቲናን በማሸነፋቸው ለእያንዳንዳቸው 100 ሚሊዮን ብር የሚያወጣ ሮልስ ሮይስ መኪና ገዝተው ሸለሟቸው። ስሙ በተሰየመው መሐመድ ቢን ሰልማን ፋውንዴሽንም ከሀገሪቱ አልፎ በአፍሪካውያን ለተቸገሩ ወገኖች እርዳታ ይሰጣል። እዚህ ቅንጦት ለትርጉም የራቀ ነው ቢባል አያደናግርም። ቅንጦት እዚህ ንጉሥ ነው።